የህዝቡን ባህሪ ተመለከትነው። ሶስተኛ ግን ከህዝቡ ጋር ያለው ግንኙነትንም ያስተምረናል። እግዚአብሔር ከህዝቡ ጋር ያለው ግንኙነት እግዚአብሔር ህዝቡን ወደ ፈቃዱ ለመመለስ በትጋት ሲሰራ እንመለከታለን። እግዚአብሔር እኮ ትርጉም ነው። እግዚአብሔር ህዝቡን ወደ ፈቃዱ ለመመለስ በትጋት ሲሰራ ያስተምረናል። አይ ፈቃደን ትተሻልና ፈቃደን ትታልና በአንድ ጊዜ ቃል ጀርፍ ይዞ አይነሳም። ወደ ፈቃዱ ለመመለስ ወደ ሀሳቡ ለመመለስ በትጋት እግዚአብሔር ሲሰራ ኤርምያስ የተናገርኩትን እስኪፈጸም ድረስ በቃል እተጋለሁ። እግዚአብሔር የተናገረውን ነገር እግዚአብሔር ያወራውን ነገር እግዚአብሔር ያወራውን ነገር እስኪፈጸም ድረስ በቃሉ ይተጋል። አይተውም፣ ተራራ ብቻ አይተውም። እግዚአብሔር በቃሉ ይተጋል። ይህንን ያስተምረናል። የሚገርማቸው ዮናስ መጽሐፍ እግዚአብሔር ፈቃዱን ለመመለስ በትጋት ሲሰራ እንመለከታለን። የቀድሞ ስህተታቸውን እየረሳ ሰዎችን እንደገና ለመጥቀም የሚያስችለው የእግዚአብሔር ጸጋ እናያለን። ሰዎቹን ለመጥቀም ስል አሁንም የእግዚአብሔር ጸጋ ሲገለጥላቸው ያስተምረናል። ሰዎችን ለመጥቀም ጸጋ የተገለጠ ምሕረት አገኙ። እግዚአብሔር በፈቃዱ ውስጥ ባይሆኑም እንኳን በከፍተኛ ደረጃ በሰዎች ለመጥቀም ያለውን ችሎታ ለመጠቀም ማለት ነው። በሰዎች ለመጠቀም ያለውን ችሎታ እንመለከታለን። በሰዎች ለመጠቀም ያለውን ችሎታ እንመለከታለን። እኔን ለመጠቀም እግዚአብሔር፣ አንቺን ለመጠቀም፣ አንተን ለመጠቀም እግዚአብሔር በታላቁ ችሎታ ሲያነሳሳ ያስተምራል። ዮናስን እግዚአብሔር አልቀሰፈም። መንገዴን ተላልፈሃልና ብሎ አልቀሰፈም። ለመጠቀም እግዚአብሔር አስተማረ። ዛሬ በጌታ በኢየሱስ የተዋጠባችሁ ነገር ይተፋላችሁ። ይህ ምሽት በጌታ በኢየሱስ ከከፍታው የሚወጣበት ምሽት ነው። ይህን ከተነገርኩ በቀኛል ልጸልይ። ይህንን ያስተምራል የዮናስ መጽሐፍ። ዛሬ ምንድነው የተዋጠብኝ ነገር? ምንድነው የተዋጠብሽ ነገር? እግዚአብሔር የተዋጠብኝ ነገር የተዋጠብኝን ነገር ለማስነፋት ይህ ምሽት መጥቷል። ሃሌሉያ። ራሳችን በዚህ ቃል ጌታ በፊት እናዝና ከፍ እንላለን በጌታ በኢየሱስ። የተዋጠብኝን ነገር በኢየሱስ ይተፋልኛል ወደ ይተፋልኛል ወይ ካቦራታ ለማጃለሞስ ለሞራዲዮስ ወላህቶን መሸከው ሆነ ዲሞስ የተዋጠብኝ ነገር ይተፋልኛል። ፓስተር የተዋጠብኝ ነገር ይተፋል። አሜን። የዚህ ላይ ጉዳይ የተዋጠ ነገር በኢየሱስ ይተፋ። አሜን። በጌታ በኢየሱስ የተዋጠብኝ ነገር ይተፋል። አሜን። ይተፋል። አሜን። ይተፋል። ከጻድቃኖች ዙራ ነው፣ ከሚያምልኩት ዙራ ነው። እግዚአብሔር በእሳት ያቀጥረናል። እግዚአብሔር እሳት በእሳቱ ይቀጥረናል። በእሳቱ ቀጥሮናል። እሳቱ እግዚአብሔር እሳት ቀጥሮናል። ጠላት ሁሉ ጊዜ ተስፋ ለማስቆረጥ ይታገላል። እግዚአብሔር ይላል እየቀደሙ ማስጠፋት እየቀደምኩ አስተውፋለሁ። ተጠብቆ ሲዘጋ ፓስተር እግዚአብሔር ይከፍታል። ጠላት የጻፈው ጠላት ያቀደው አይሆንም። ይህ ላይ እግዚአብሔር በኃይል ያስቀጥልሃል። በጌታ በኢየሱስ በኃይል ያስቀጥልሃል። በኢየሱስ በኃይል ያስቀጥልሃል። የተዋቀብ ነገር ይተፋል። የዚህ ጉዳይ ይተፋል። የህዝቡ ጉዳይ ይተፋል። የተዋቀብ ነገር በኢየሱስ ይተፋል። ቅድም ጉልበት ሲይዞ ለምልክት ነው ይለቃል። እግዚአብሔር አለ በፊት ያለቀስክበትን የጮህክበትን በጣም የሚያስፈራ በጣም የሚያስደነግጥ ሁኔታ ተቀብያለሁ። መንፈስ ቅዱስ ግን እንደዚህ አለ፣ ልጄ ጉልበት ልካል። አሜን። ጉልበት ልካል። አሜን። እግዚአብሔር የከበበው ነገር አይሆንም።
ከነሱ ጋር ካለው ይልቅ አንተ ጋር ያለው ይበልጣል። አሜን። ልክ ፍጥጥ ብሎ እንደ ሰው ከፊት የቆመው ነገር አየሁ። ፍጥጥ ብሎ የቆመው ነገር አየሁ። እግዚአብሔር ያለው እግዚአብሔር ደስ ያለው አትዋጥም። አሜን። አንተም አትዋጥም፣ ነገርም አይዋጥም። አሜን። እግዚአብሔር ነገር ላይ ትንቢት እናገራለሁ በዚህ ምሽት። ይኸው በጌታ በኢየሱስ ነገር ይተባል። የተዋጠው ነገር በኢየሱስ ይተባል። አሜን። አንተ ውጣ አገር በኢየሱስ ይተባል። ያንተ ጉዳይ አይያዝም በጌታ በኢየሱስ። ጉልበት ይያዝም፣ ጸሎት ይያዝም። እግዚአብሔር ጸሎትን ሊይዝ የሚፈልግ ጠላት ነው ያለው። እኔ ግን ጸሎትን አስወጥቻለሁ። አሜን። ጉልበት አይዋጥም። አሜን። ጉልበት አይዋጥም። የጠላት ቤት ስራ እየሰራ አትኖር። አሜን። ቤት ስራ ይሰጣል። የቤት ስራ እየሰራ አትቀጥልም፣ አትኖር። እግዚአብሔር ጠላቶች ላይ ይኸው ድምፅ ላከ። በጌታ በኢየሱስ የጠላትን እጅ አላላ ነገር ተለቀቀ። በጌታ በኢየሱስ ነገር ተለቀቀ። በጌታ በኢየሱስ የፈራው ነገር አይወስም። በኢየሱስ የፈራው ነገር አይወስም። የፈራው ነገር አይወስም። የፈራው ነገር አይወስም። የምታየው ነገር አለ። በሶስት ወር ውስጥ የምትተፋለ ነገር አለ። እግዚአብሔር ምልክትን አሳያለሁ። በጌታ በኢየሱስ ነገራችሁ አይፈም። ነገራችሁን አስተፈው። የተወረቀባችሁ ነገር አስተፈው። የማንተ የሆነውን አስተፈው። ያንቺ ነገር ነው ነገር አስተፈው። በኢየሱስ አስተፈው። 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 ከነሱ ጋር ያለው ከኛ ጋር ያለው ይበልጣል። አሜን። ራጋቦስ ካንተ ጋር ያለው ጌታ ይበልጣል። አሜን። ጩኸትሽ ሰምቻለሁ። ጩኸትሽ ሰምቻለሁ። አንዳንድ ጊዜ ከቤት ስትወጪ ሰው ጋር እንደሚያወራ ከጌታ ጋር ስታወራ መንፈስ ቅዱስ እንደዚህ ያለ ድምፅሽ ተሰምቷል። አሜን። ጩኸትሽ ተሰምቷል። አሜን። እንደዚህ ያለ አባባ ለምን አትፈርድም? ለምን አትፈርድም? ኢየሱስ ለምን ነገር አለ? እውነት ነው። ይኸው ግማሾቹ ለአንቺ ጉዳይ ብቻ አይደለም ለብዙዎች ሰዎች ስትጮህ ሰማት። የአባባም እንደዚህ አለ። ትዕቢተኞች እንደፈለጉ ሲኖሩ፣ አመፀኛ እንደፈለገ ሲኖሩ ለምን አትፈርድም? ለምን አትፈርድም? አባባም ምናፍነት ላይ መጣና እግዚአብሔር ዕንባቆምን ተናገረ። ቁም ጠብቀኝ፣ በመጠበቃዬ ላይ ቆሜ እጠብቃለሁ። ስለ ክርክርን የሚመልስልኝን እግዚአብሔር እንደዚህ አለ። ቁምና ጠብቀኝ፣ አንድ በአንድ ፍርድ እሰጥሻለሁ። አንድ በአንድ ፍርድ እሰጥሻለሁ። እግዚአብሔር ፈራጅ አምላክ እንደሆነ በብዙዎች ዘንድ ትመሰከራለች። ፈራጅ ነው። ትናንትና ተፈርዶልሽ ተፈርዶልሽ የኖርሽ ሴት ነሽ። አሁንም እግዚአብሔር እንደዚህ አለ፣ እፈርድልሻለሁ። ፍርዴ ደግሞ በአደባባይ ትመሰክራለሽ። ይፈረድልሻል። ቆመሽ ጠብቂ። እዛው ቆመሽ ጠብቂ። ፍርዱን አሳያለሁ። አሜን። ስለ ሁለት ነፍስም አየሁት። ስለ ሰው ስለ ሌላ ሰው ሁለት ሰው አየሁት። የምትጮህላችሁ ሰዎች ሁለት ሰው እግዚአብሔር ፍርዱ ከኔ ይወጣል። አሜን። ጨለማ ዞሮ እነሱ ዞሮ አየሁ። እግዚአብሔር ጨለማን በብርሃኑ አባ ጨለማ በብርሃን ፊት ቀርቶ አይቆምም። በኢየሱስ ጨለማ ከሕይወታችሁ ከልጆቻችሁ ከዘመናችሁ ከምትጣሉ ከምትነግሩ በጌታ በኢየሱስ ጨለማ ተባረረ፣ በብርሃን ሞላ። ሃሌሉያ ሃሌሉያ ሃሌሉያ። እንደዚህ ሰው ዘፍጥረት ምዕራፍ 1:9 ውሃ ምድር ሸፍኖ ነበረና እግዚአብሔር በውሃ ላይ ተናገረ። አንድ ቦታ እንዲሰበሰባ ተሰበሰበ። እሱ ምን አለ? ከኔ ጋር ማየት ላንቺ ነው ማለት እግዚአብሔር በባህር መጀመሪያ እግዚአብሔር ፍጥረትን ከፈጠረ በኋላ እቺ ምድር በውሃ ታወጣ ነበር፣ ተሸፍኖ ነበር። እግዚአብሔር በዛ ውሃ ላይ ተናገረውና አንድ ቦታ ተሰበሰበ። ያንን ባህር ብሎ ጠራው። ባዶ ቦታ የቀረው ደግሞ ምድር አለ። አሁን ቀላል ይመስላችኋል፣ ግን በጣም ትልቅ መገለጥ ውስጥ አለ። እግዚአብሔር ተናገረውና ያ ባዶ የቀረ ቦታ መሬት አለ። ለካ መሬቱ ብዙ ቡቃያዎችን ማፍራት ይችል ነበር። ነገር ግን ምን አድርጎ ነበር? በውሃ ተሸፍኖ ነበር። ከዛ በኋላ ብዙ ፍሬ የሚሰጡ ቡቃያዎች ከዛ በኋላ መሬት ላይ ወጡ። እግዚአብሔር መልካም እንደሆነ አየ። አሜን። እግዚአብሔር አለ ፍሬ የሚገኝባቸው ሰዎች አሉ። አሜን። ተውጦ ያሉት ተሸፍኖ ያሉት እግዚአብሔር ግን
ከተሸፈኑት ከተቀበሉት እግዚአብሔር ነፃ ያወጣቸዋል። ከዛ ፍሬ ታያለሽ፣ ፍሬ ይሰጥሃል፣ ፍሬ ይታይባቸዋል። በኢየሱስ ስም እንደዚህ ይሆናል። ለጌታ ክብር እናምጣ። ለጥቂት ጊዜ ነው አንተ ስትነሳ አድራሻው ሲሆን በከፍታ ላይ ታቆማለህ። ጠላት አይኑ ያያል፣ ዲያብሎስ አይኑ ያያል። አንደበትህን በሳቅ ትሞላለህ። ጠላት አይኑ ያያል፣ ዲያብሎስ አይኑ ያያል። የተዘጋውን በር ትከፍታለህ። ጠላት አይኑ ያያል፣ ዲያብሎስ አይኑ ያያል። ጠላትም ቢፎክር ለጥቂት ጊዜ ነው፣ ጌታ ግን ሲነሳ አድራሻው ሲሆን በከፍታ ላይ ታቆማለህ። ዲያብሎስ አንደበትህን በሳቅ ትሞላለህ። ጠላት አይኑ ያያል፣ ዲያብሎስ አይኑ ያያል። ኢየሱስ ጌታ ከፍታ የሌለው በሉታ ከኋላ የቆቆ ልጅ ቁም እስቲ ልጸልይልህ። ቁም ባይገር ሕዝቅኤል ምዕራፍ 2 ላይ መጣና እግዚአብሔር ለሕዝቅኤል ተናገረ። ምዕራፍ 2 ላይ የሰው ልጅ ሆይ በሁለት እግር ቁም ብሎ ተናገረ። በተናገረኝ ጊዜ እኔም ሰማሁ፣ መንፈስ ገባብኝ፣ በሁለት እግርም አቆመኝ። የሮት ከራስ ይመስል መንፈስ ቅዱስ ያቆማል። እግዚአብሔር ያቆማል። እግዚአብሔር የሚያመዳድግ ነገር አለ፣ ነገር ግን በሁለት እግር አቆማል። የሚያቆም መንፈስ ነው። ይገባባል፣ በኢየሱስ ይገባባል፣ በኢየሱስ በሁለት እግር እንድትቆም በኢየሱስ በሁለት እግር ያቆማል። ሀሳብ አለ፣ የሚወረወር ሀሳብ አለ፣ ተስፋ የሚያቆርጥ ነገር አለ። እንዴት ላድርግ ጸልይ። እግዚአብሔር አንተን ያተረፈ ብዙ ሞት መካከል ብዙዎች ሞቶ ብዙዎች ተውጦ እግዚአብሔር አንተን እድል ሰጠ። ጠላት ግን አሁን አንተን እያወራ ነው። ተስፋ እንድትቆርጥ በጆሮ ላይ እያወራ ነው። ምን ሆነልኝ? ምን አለልኝ? ሰው የመጣ አንዳንድ ጊዜ ይሰብካል። ሴጣን አንዳንድ ጊዜ በሰው ላይ ስለሚጠቃም፣ እግዚአብሔር ግን በርታ፣ ጽና፣ በሁለት እግር ቁም። ከቆምክ እግዚአብሔር ነገርን ያጸናል። ከሀሳብ ትከሻ ትወርድና በሁለት እግር ትቆማል። እግዚአብሔር ቆም፣ እግዚአብሔር ቆም፣ ከአንተ ጋር መቆም ይሁንልኝ። ኃይል ስጠኝ፣ ጸጋ አብዛልኝ በጌታ በኢየሱስ ወይ ካባራዳ ለማቻደለቦ ሰያሶ ለቤንያላዶ ወይ ካሮባሸዲያ አመሰግናለሁ፣ አከብርሃለሁ። ምልክት ይሆንብህ፣ ምልክት ይሆንብህ። በጠላቶች ፊት ያሳፍር እንዲለው በስልጣን እንዲወጣ በስልጣን እንዲገባ ኃይል እንዲያገኝ ምልክት በላዩ ላይ በጌታ በኢየሱስ በሁለት እግሬ እቆማለሁ በል። እዛም አትልም። እግዚአብሔር ነገሬን በሁለት እግር ያቆምሃል፣ ከሰው ትከሻም ያወጣል። የሆነ የራስ የሆነው ነገር ላይ በሁለት እግር እግዚአብሔር ያቆምሃል። ከእንግዲህ በኋላ የተሰደድክም አትሆንም። እግዚአብሔር ነገር ይሰራል። ግን ከሌላ ጥብቅ በሚሄድ ይሰራል። ከዚያ የሚሰርቁትን የሚያወጡትን አትስማቸው። ጠላት የሚጽፈው ደብዳቤ እግዚአብሔር ካንተ ላይ ቻው። በጌታ ለጌታ ክብርና ኢየሱስ ጌታ። ይህ ምሽት በተስታ የከፍታ ምሽት ይሆናል። የተዋጠብህ ነገር ይተፋ፣ ይተፋ በጌታ በኢየሱስ ይህ ቃል በእናንተ ጆሮ ላይ ተፈጸመ። ለእኔ በኢየሱስ መተፋት ሆነ። ነገር መተፋት፣ የእናንተ ነገር መተፋት፣ የሁላችንም መተፋት፣ የምድራችን መተፋት ሆነ በጌታ በኢየሱስ። አስተር ለክብር በክብር ወደዚህ እጠራሃለሁ።
ለጌታ ክብር ይሰጣል። ሃሌሉያ አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። እንደገና ለጌታ ክብር